ማይ ማይ ምንድን ነው ያደረግሽው? ማይ አታረጊው። ማይ አንቺን ግለጭ። ማይ አንቺን ግለጭ። ማይ ምንድን ነው ያደረግሽው? ማይ መቆመሽ ታፈጫለሽ። አምቡላንስ ጥሪ። ማይ አንቺን ግለጭ። ወይኔ ጉዴ። ማይ ምንድን ነው ያደረግሽው? አንቺ ማትረይ አንቺ ነሽ እኔ ላይ እጅሽን ያነሳሽው እና ምን እንድል ጠብቀ ነበር? ወንድሜ በጣም ይቅርታ ባደረኩት ነገር ተጸጽቻለሁ እንድል ነበር የጠበቀው። ቆይ አንቺ ከመቼ ወዲህ እንደዚህ አይነት ሲሆንሽ? ልጅቷ እኮ ልትሞት ትችል ነበር። ዛሬ አንድ ነገር ሆና ቢሆን አይንሽን ነበር ማጠፋልሽ። እና ይሷ ስራ ፊቴን አበላሽታ ዝም ስላልኳት ነው። ዝም በይ። ቆይ አንቺ ውጤት ነው። ለነገሩ ለራስሽ ያላዛንሽ እንዴት ለሌላ ሰው ታዝኛለሽ? ከፈለገች ፍግም ማለት ትችላለች። እሺ ለኔ እዚህ ቤት መቆየቷ ምንም አይበጀኝም። ሰምተኛል አይደል? ቆይ ምንሽ ተነካ? ምን አደረገችሽ እቺ ልጅ እንዴ? ቆይ እሷ እዚህ ቤት ከመጣች ጀምሮ አንቺ የተደፋውን እንኳን አግኝተሽ ታውቂያለሽ? የገዛ ልብስሽን ባጠበች ሰርታ ባበላችሽ። ቆይ ምን ታደርግሽ ከዚህ በላይ? ይሄማ ስራዋ ነው። ጭራሽ እሷ እዚህ ተቀምጣ ሰርቼ እንዳበላት ነው። ምንድን ነው የፈለግከው? እሷ ማለት የመጀመሪያ ፍቅሬ ናት። አብረን ባንሆን እንኳን ልታከብሪያት ይገባ ነበር። እሺ እውነት ፍቅር ነበረች እንዴ? እኔ እኮ ሰራተኛ ያስገባው መስሎኝ ነበር። አረ ምን አይነት ሰይጣን ነሽ! ይኸውልሽ ከዚህ በኋላ አንቺ እዚህ ቤት ለአንድ ቀን እንድታድሪ አልፈልግም። ውጪ! ለአንድ ሰከንድ ከአንቺ ጋር እዚህ ቤት መቀመጥ አልፈልግም። ትሰማኛለህ? ይሄ ቤት እኮ የእናትና አባቴ ቤት ነው። እኔ ከዚህ ንቅንቅ አልልም። ከፈለግ ራስህ መውጣት ትችላለህ። ሌላው ደግሞ አንድ ብለህ ጫፌን እንዳትነካኝ። ምን እንዳትሆኝ? ምን እንደማመጣማ አሳይሃለሁ። የውሸት ልትሞት የነበረችውን የእውነት ገድያ አሳይሃለሁ። አሁንማ እሷን ለመነካከት ምክንያት አገኘ። አንቺ ልጅ ግን ያምሻል። አንቺ እሱ ነው የሚያሳስብሽ? እቺ ልጅ እኮ ዛሬ ለድንገት አምልጣን ነበር። እኔ እኮ አይደለሁም የሚጋትኳት፣ እራሷ ፈልጋ መስሎኝ የጠጣችው። አንቺ ምክንያት እኮ ነው እዚህ ሁኔታ ላይ ያለችው። ደግሞ እኔ ምን አደረግኳት? አልጋ ላይ ነበርኩኝ። አፍንጫዋን ይዤ እኮ አልጋትኳት። እኔን ጥፋተኛ ለማድረግማ አትሞክር። እውነታውን አንቺ እህቴ ነሽ? አይገርምም? እኔ ራሱ አንተን ወንድሜ ብዬ መጥራቴ። እማዬ አመመሽ እንዴ? ወይ ልዕልቷ ነቃሽ? ወለት መስሎሽ ነው እንዴ በረኪናውን የጠጣሽው? ኡፍ አንዴ ዝም ማለት ትችያለሽ? ለማን ብዬ? አንቺ የተነሳ ቀና ብሎ እንኳን አይቶኝ የማያውቅ ባሩክ ብዙ ቃላቶች ተናገረኝ። ነገሩ ከዚህ በኋላ በመሀላችን አትገቢ። ምንድነው? ምን እያደረግሽ ነው አንቺ? ህመምተኛ እኮ እዚህ ጥለህ ጠፋ። ምንድነው ያደረግሻት? ኧረ ስለተዘቀዘቀች ትራሱን ላስተካክልላት ብዬ ነው። ስጀመር እዚህ የምትሰሪያለሽ? ሂጂ ውጪ። ድጋሚ እዚህ ክፍል እንዳትገቢ ውጪልኝ። እንደዛ ሰብራክ ለሄደች ሴት ነው የምትናገረኝ? በቃ ነው ውጪ። አንተ ደግሞ እዚህ የምትሰራው እዚህ ደግሞ ምን ትሰራለህ? ነገርኩሽ እኮ ጄሪ። ለዛ ምክንያት አይመስለኝም። ምንድነው ከወንድሜ ጋር የጀመርከው? በባለፈው ነገር ደውዬ ስጠይቀው እኮ ያለውን ነገር ሰማሁና ልጠይቅ እፈልጋለሁ። ምንም ያደረኩት ነገር የለም። ውጣልኝ! ሂድ በቃ አልፈልግም። የምር እኔ ምንም አይነት እቅድ አልነበረኝም፣ ግን አሁንም አልረፈደም። ላስረዳሽ እችላለሁ። ውጣልኝ! አልፈልግም። ሂድልኝ! ተረጋጊ። ምንድነው? አማቱ አመመሽ እንዴ? ማሂ ደህና ነሽ? ምንድነው? አሞሽ ነው እንዴ ማሂ? አልፈልግም። ዮናስ ምንድነው የተፈጠረው? ምንድነው ያረካት? እያወራን ነበር ማሂ። ይኸውልሽ እህት ያደረገችሽን ነገር በሙሉ ነገረኝ እሱ ነው። የዛ ዕለት ባላረፍድ ኖሮ ይሄ ሁሉ ነገር አይፈጠርም ነበር። ማሂ።
በማንኛውም ሰዓትና በማንኛውም ሁኔታ የሚያስፈልግሽ ነገር ካለ ንገሪኝ እሺ? ከጎንሽ ነን። በቃ ስትረጋጋ ታወራታለህ። እሺ ሰላም ሴጣን ማትረቢ አሁንማ ቀስ በቀስ ሁሉም ወደ አንቺ እንዲመጡ እያደረግሽ ነው። እባክሽ ያማል። ኧረ እባክሽ ያማል እንዴ? እኔ በጣም ይቅርታ ጄሪ እባክሽን ዝም ብለሽ ስሜን አትጥሪ። አሁንማ በአንቺ ምክንያት ወንድሜ ራሱ ፍቅሩ ቀንሷል። እንዲመለስ ካላደረግሽው ከዚህ ቤት አጽምሽ ነው እሺ የሚወጣው። እሺ እባክሽን አደርጋለሁ። እባክሽን ጄሪ አስሬ ጄሪ አትበይብኝ። ይሄ ላጠፋሽው ነገር ቅጣትሽ ነው እሺ? ምን ያንስሻል እንዴ? እስኪ ማን እንደደወለልኝ? ባሩ አንቺን ብሎ አቆላማጭ ተጨንቋል። ልቡ እንዳይሰበር አንዴ ላናግረው በእናትሽ። ኧረ አልቀረብሽም። ምን ነው ትሞሽብኛለሽ ብሎ ነው የሚደውልልሽ? እንደውም ከዚህ በኋላ አይደለም እሱን አንድ ሰው በስልክሽ አታወሪም፣ እነጥቅሻለሁ። ምን ያደርግልሻል? ኖሮም ድምፁ ነው የሚረብሽሽ ነው ወይስ አሁንም ስክሪንሽ ተሰባብሯል በእግሬ ጫፍልቄ እንድሰባብርልሽ ነው የምትፈልጊው? እስኪ ሮሚዮን እንይልሽ ክንፍ አውጥቶ ይመጣ እንደሆነ እናየዋለና። ወዴት እዚህ እኔ ጋር ስትኖሪ በደንብ እየረገጥኩ ነው እሺ ማኖርሽ። እባክሽ አላሳዝንሽ? በጣም ነው የምታሳዝኘው። እንደዚህ በደንብ ስታይኝ እኔ የማሳዝን ነው የሚመስልሽ? ሴት ነሽ፣ ህመሙ ይገባሻል። ክፉ ሆነሽ እንዳልሆነ እረዳለሁ። በቃ ተናገርሽ። አንቺ ካወቅሽ ይበቃል እሺ። በጣም ተናግረሽ ልብሽ ውልቅ ብሏል። ምናልባት ሌላ መማፀኛ ቃላቶች ካሉሽ በደንብ ለምኝ አዘኝ እንድተውሽ ማለት ነው። ማህደር እንግዲህ ባለፈው በክፍል 2 እንዳየነው በረኪና ይዛ እጅግ በጣም ከፍቷት፣ ምክንያቱም ጄሪ ስትጨቀጭቃት በትንሹም በትልቁም ስትሰድባት ስታንቋሽሻት እና አሁንም ፈልገሽ የመጣሽው ሀብት ንብረት ነው የቤተሰቦቻችን ሀብት ልትካፈይ ነው የመጣሽው እንጂ የእውነት እሱን ፈልገሽ አይደለም እያለች ስታሸማቅቃት፣ በዛ ላይ ደግሞ ባርኮትም ሊያባረርሽ ነው፣ ጉዲሽን አቆልሻል፣ ከጎረምሳሽ ጋር ያለውን ግንኙነት አቆልሻል እያለች ስታሳቅቃት፣ እንግዲህ ዮናስን ያመጣችው እሷ ቤት እሷው ናት። ቤት ካልመጣህ መተህ እንደዚህ እንድታገዘኝ ይፈልጋሉ ብላ እሱ ራሱ ባልገባው ነገር ወደ ቤት አምጥታ የነበረው ጄሪ ናት። ቤት ከመጣ በኋላ ባርኮት ሲደርስ ይሄው ያመጣችው ጎረምሳ ብላ ወደ እሷ አማሃኘችና በሰዓቱ ባርኮትም ያው ውስጡን ተንቢልም በርግጥ ምንም አላለም። ነገር ግን ጄሪ ነገሮችን ሁሉ ስለምታቀነባብር እናም በጣም ከፍቷት፣ ስለዚህ ለሷ ምግብ መታችኝ፣ ደበደበችኝ፣ ፊቴን አበላሸችኝ ብለው እና ይሄ የስራሽ ውጤት ነው፣ ያንቺ ስራ ውጤት ነው፣ ስለዚህ መልካምም መጥፎም ለዛው ለባለቤቱ ነው እያላት ሳለ ጄሪም አልጋ ላይ ቁጭ ብላ አሁን ምን ይሻልሻል? አሁን አጥሚት ይሻልሻል? ሾርባ ምን ልስራልሽ? እያለች ብትንከባከባትም እንክብካቤው አያስፈልገኝም ብላ እንግዲህ ወንድሜ ከጎረምሳሽ ጋር ያለውን ግንኙነት ስላወቀ ብዙም አትድከሚ፣ አሁን ይመጣል፣ መንጥቆ ያስወጣልኛል፣ ከቤት እገላገልሻለሁ እያለቻት ነበር። እና እሷም ይሄን ሲባል በቃ እኔ ምንም የሚፈልገኝ ሰው የለም፣ ለቤተሰቦቼ፣ ትምህርቴ፣ ልጆቼ ከምንም ይሄን ሁሉ ዋጋ የከፈልኩለት ፍቅሬ ደግሞ እንደዚህ ካረገኝ ምን አለኝ የምኖርለት የሚያጓጓ ለዚህ ምድር ምንም ነገር የለም። ምን ሲጀመር ለዚች ምድር የማስፈልግ አይነት ሰው አይደለሁም ብላ ራሷን እንግዲህ ለማጥፋት በረኪና ጠጥታ ራሷን ስታ በወደቀችበት ጄሪ ማስመሰል በጣም ትችልበታለች። ስለዚህ ባርኮት ረፈድ አድርጎ መጥቶ ውጭ ስልክ ቀጠሮ ነበረው። ከዛም መጥቶ ሲገባ ጄሪ ማህደር ወድቃ ነበርና ያገኛት። ከጄሪ ጋር ሲገቡ ጄሪ ስትጮህ የሆነ ያዘነ ምናምን ነገር ነው የምትመስለውና ግን ምንድነው አምቡላንስ ጥሪ ሲላት አምቡላንስ እየጠራች አልነበረም። ምክንያቱም
ጄሪ እንድትሞት ትፈልግ ነበር። ጄሪ ማህደር ማለት ነው። ጄሪ ማህደርን እንድትኖር አትፈልግም፣ እንድትሞት ትፈልግ ነበርና ባርኮት ተጨናንቆ ጥሪ ስልክ አምቡላንስ ጥሪ እያላትም እንኳን እሷ አምቡላንስ ለመጥራት ምንም አይነት ፈቃደኛ አልነበረችም። እና ተጨናንቆ እሱ ከአንተን ካለ በኋላ እንዴት እንደዚህ ታረጊያለሽ? ምን አይነት ፍጡር ነሽ ቢላትም እሷ እንዴ ወዲያ እኮ ነው የጠጣችው፣ እኔ ጋትኳት መሰለ፣ እኔ እኮ አይደለሁም ሞተት መስሏን የጠጣችው ራሷ ነው የጠጣችው። ስለዚህ እሷ የውሸት የጠጣችውን የውሸት መሞት ያስመሰለችውን እኔ እውነት እገልልሃለሁ ስትለው በጥፊ ሲመታት እሷም ዙራ በጥፊ መታችውና ከዚህ በኋላ ጫፌን ብትነካኝ የእውነት እገልልሃለሁ ብላ ማስፈራርታዋለች፣ ባርኮትም ማለት ነው። እና ቤቱን ለቀሽልኝ ውጪ ሲላትም እኔ በፍጹም ይሄ ለቅቄ አልወጣም፣ የእናቴ አባቴ ቤት ነው፣ ከፈለክ አንተ ለቀህ ወይም ጥርግ ማለት ትችላለህ፣ ከዛ ውጪ እኔ በፍጹም አልለቅም፣ የቤተሰቦቼ ቤት ነው ብላለች። እና ጄሪ እንግዲህ ጄሪ ለባርኮት አብራደግ እንጂ ቤተሰቦቹ ያሳደጓት እንጂ ከአንድ እናት ከአንድ አባት የተወለደች አይደለችም። ስለዚህ ጄሪ ከዚህ በፊት አንዴ ተደፍሬ ያለሁ አንዴ ምን ሆኛለሁ እያለች የቤተሰቡን የባርኮትን እናትና አባት ሀብት በስሟ ለማዞር የማትፈነቅለው ድንጋይ የለም። እና ይሄንንም እንግዲህ ዮናስ ለባርኮት ሁሉንም ነገር ስለነገረው ባለፈው የተፈጠረውንም ቤት የመጣበትንም ምክንያት ለባርኮት ስለነገረው ህሊናው ወቅሶ ጸጽቶት ለባርኮት ስለነገረው አንተ እንዴት ትናገራለህ ስትለው እንዴ እኔ ህሊና እየወቀሰኝ ነው። ስለዚህ ታያት ምን አረገች? ልጅ እኮ ምስኪን ናት። እኔ ይቅርታ እንዲታረግልኝ ይፈልጋለሁ። ከእውነት ከልቧ ይቅርታ እንዲታረግልኝ ነው የምፈልገው። እንተዋቸው፣ ምን አርጉ ነው የምታያቸው ቢላትም በፍጹም አልተዋትም ብላ ቆርጣ ተነስታለች። እናም አሁንም በድጋሚ ታግዘኛለህ ስትለው በፍጹም አላደርገውም፣ አላግዝሽም እና ያለፈውንስ እንዴት ተነግረዋለህ ስትለው አልቻልኩም፣ አቃተኝ፣ እኔ በጣም እየጸጸተኝ ነው እንትን እያለኝ ነው ቢላትም ከዛ በአዲሱ እቅድ ታግዘኛለህ፣ ወዴ ሳይሆን ተገዴ ታግዘኛለህ ስትለው ብላ አስፈራራችሁ። የሆነ ቦታ ቀጥረው እዛ ቦታ ላይ ወደደም ጠላም መገኘት አለብህ ስትለው አይ አላደርገውም፣ አልገኝም ሲል ተገዴ ነው እንትን የምትለው እኔን ጣል ያረከኝ ከሱ ጋር እያሴርክ ነው ብትለውም አይ እኔ ከሱም ጋር ምንም እንትን ያልኩን ነገር የለም፣ ግን እንደዚህ አይነት ነገር የህሊናን ጸጸት የሚሆን ነገር አልሰራም ሲላት ተገዴ ተሰራለች ብላለች። እና ጄሪም ለማስፈራራት ስትሞክር ማስፈራራት እንደማትችል እሱ ብዙ ሚስጥሮችን ከዩኒቨርሲቲ ጀምሮ እስካሁን በባርኮት ላይ የምታደርገውን ሴራዎች እንደሚያቀባት አንዴ ተደፈርኩ አንዴ እንትን አልኩ እያለች የቤተሰቦቹን የሱን የእናት አባቱን ሀብት ንብረት ለመውረስ እየታገለች እንደሆነ ስለዚህ እነዚህ ሚስጥሮች ለባርኮት እንደሚናገርባት አስጠንቅቋት ጥሏት ወጥቷል። እናም እንግዲህ ማህደርን ባገኘችው አጋጣሚ ባርኮት ከቤት ወጣ ባለ ጊዜ ስተኛ አንዴ በመከዳት አፈናታለች፣ አንዴ እማታረጋት ነገር የለም። ምክንያቱም መሯት እንድትሄድ ማለት ነው። ምግብ ቤት ውስጥ የለም፣ እሷ ታማተኝታ ተነሽ ስሪ ብላት እየተሰቃየች ህመሟን መቻያታ ማህደር እየሰራችም እንዴት ይሄን ትሰሪያለሽ? አይጣፍጥም፣ ዲፊ ለውሻ ስጪ፣ አንቺም እንዳትበዩ። ምክንያቱም እሷ ደግማ ወይም መርቧት ምግቡንም እንዳትበላ የተሰራውንም ዲፊ ጥሩ አይደለም ትላት ይሁን በራሷ መንገድ በቃ መሯት ትውጣ፣ የማታረገው ነገር የለምና በስተመጨረሻ እንግዲህ የማህደርን ልብስ ማህደር ከዮናስ ጋር ልትገናኝ በሄደችበት ዮናስን ልታወራ በሄደችበት ልብሶቿን በሙሉ አውጥታ አቃጥላቸዋለች። እናም እንግዲህ ዮናስና ማህደር ተገናኝተው እንዴት ይቅርታ አደረግሽልኝ፣ ይቅርታ አድርጊልኛለሽ ብዬ አልጠበቅኩም ነበር ሲላት እሷም ደግሞ ይቅርታ መጠየቅ ይቅርታ መቀበል ማለት መሸነፍ አይደለም ብላለች። እሱም እንዳያሰብሽው አይደለም፣ አሁንም አረፈደም፣ ብዙ ጊዜ ያለ ብሏታል ዮናስ። እናም ባርኮትም ወደ ሲም ተመልሶ ካፌ ሲሄድ እዛ ሁለቱን ሲያገኛቸው ከዚህ አጠፋም ብዬ እኮ ነው፣ ግን ማሂ እንዴት መጣሽ እዚህ ቢላትም ማሂ ለሁሉ ነገር ዝምታን ትመርጣለች፣ መልስ አትሰጥምና ነገሮችን በዝምታ አልፋቸዋለች። እናም እንግዲህ ጄሪ የማህደርን ስልኳንም ሰባብራለች። ማንንም ሰው ማውራትም የለብሽም ማግኘት የለብሽም ወላ ባርኮት ወላ ማንንም ሰው ብላ ስልኳን ሰባብራ ጥላላታለች። ማህደር ግን ስልኳን እሷ ሰበረችው ሳይሆን ያለችው በራሷ እንድትሰበረባት አድርጋ ነው የተናገረችው። ግን ምንም ቢፈጠር ጄሪ
ምንም ርህራሄ የሚባል ነገር የላትም። ምክንያቱም አብሮ አደጓ እንጂ ወንድሟ ስላልሆነ የምትወዱ አይነት ነገር ይመስለኛል እንደዛ አይነት ነገር። ምክንያቱም ኃይለኛ ቅናት፣ ምቀኝነት ነው ያለባት ጄሪ ማለት ነው። እና ጄሪ እንግዲህ በቢላ ማህደር ልትወጋት ልበልተው እያለች ሳለ በዚህ ተጠናቋል። በቀጣይ ክፍል ይዘን እስከምንመጣ ድረስ ተከታተሉን። ለምታበረታቱን ከጎናችን ለሆናችሁ ሁሉ ከልብ እናመሰግናለን። ቸር ሰንብቱ።